በገዛጇ እንግዲህ ውርደት ገጠማት ማለት ነው። ትልቅ ውርደት ነው የገጠማት። ካሌብ ሰራላት ዛሬ። እሷ የድርጅቱን ሀብት ንብረት እንዳለ እካፈላለሁ ብላ ስትጠብቅ፣ እሱ ግን ከአባቱ ጋር ተመካክሮ 5,000 ብር ብቻ ድርሻ እንዲሆን ሰጣት። ከዛ በኋላ እሷ ደግሞ እንዴት እንደዚህ ታደርጋለህ? እኔ እኮ ሚስትህ ነኝ፣ የሚገባኝን ሁሉ ማግኘት እችላለሁ። እሱ ደግሞ ምን በሰራሽና ምን ባደረግሽ የምሰጥሽን ገንዘብ እያወደምሽ ደግሞ ለቆየሽው ነው እንዴ? ለአንቺ ምንም አይነት እንደውም አይገባሽም። ይሄንንም እኔ ስለሆንኩ ነው አላት። እሷ በጣም ተናደደችና ካሌብ እመነኝ አልለቅህም እያለች እንግዲህ ዛቻዋን ቀጥላለች ማለት ነው። በጣም ያሳዝናል። በሚያሳዝን ሁኔታ ግን ምንም ነገር ሳታገኝ ከዛ ቤት ልትወጣ ነው። ጭራሽ እነሱ የደገሱላትን ድግስ ምንም ነገር የምታውቀው ጉዳይ የለም። እሷ ግን ከነዚህ ቤት መንቅሬ ነው የማስወጣቸው፣ እኔ ቲና አይደለሁም፣ ቤቱ የሚገባው ለእኔ ነው እንጂ ለነሱ አይደለም እያለች ዛቻዋን ቀጥላለች ማለት ነው። ዳኒም ደግሞ ተረጋጊ ሴትዮ፣ ታይ ሴትዮ አትበለኝ፣ እኔ ሴትዮ አይደለሁም ምና ምንድነሽ? ብቻ እንደምንም በይ፣ እንደፈለግሽም በይ፣ ብትረጋጊ ግን ይሻልሻል ቲና፣ እኔ ነግሬሻለሁ። አንቺ ግን ማልቀሻሽ የምታለቅሽበት ሰዓት ደርሷል። አንተ ቆይ ለምንድን ነው እንደዚህ በልበ ሙሉነት እርግጠኛ ሆነ የምታወራው? እርግጠኛ የማውቀው ነገር ስላለ እሱንም ደግሞ ብትረጋጊና በነግረሽ ደስ ይለኛል። አንቺ ግን መረጋጋት የሚባል ነገር አልፈጠረብሽም። ስለዚህ አንቺ መብደትሽን ቀጥይ፣ እኔም ደግሞ ዝምታዬን እመርጣለሁ። ከዚህ በኋላ ለምታደርጊው ነገር እኔ ተጠያቂም አይደለሁም። ለሚደርስብሽም ነገር የራስሽ ጉዳይ ነው። ግን የተደገሰልሽን ድግስ ብታውቂው ጥሩ ነበረ። አልሰማም ካልሽ ግን የራስሽ ጉዳይ፣ እንጦሮጦስ መግባት ትችያለሽ አላት። ከዛም ኤደንን ስታያት ማናት? ምንድናት? አንተ ጭራሽ በእኔ ላይ ልትጫወታለህ እንዴ? ብላ ዳኒን በጥፊ ልትመታ ስትል እጇን ቀባ አደረጋትና አላበዛሽውም እንዴ? ማንስ ትሆን? ምን ቤት ነሽ አንቺ? ይመለከትሻል? እንዴት አይመለከተኝም? እኔ መጫወቻክ ነበርኩኝ እንዴ? ስትል ቆይ ምን ሳደርግ አየሽኝ? ሸኛት ተባልኩ፣ ሸኛዋት እና ምን አዲስ ነገር አለ? ታመሻል እንዴ ሴትዮ? ያምሻል እንዴ? አይ አያመኝም። ነገሩ ግን እንደተጠረጠርኩት ሳይሆን አይቀርም። ምንድን ነው የጠረጠርሽው? እሱም በጊዜ የሚደርስበት ይሆናል። አሁን ግን ዛሬ ደስታ ላይ ነኝ ብላ እንግዲህ ቢሮዋን አመታ ሙዚቃ ከፍታ ቤቱ ስትጨፍር ካሌብ መጣና ሴትዮ ተረጋግተሽ ብትኖሪ አይሻልሽም? አልኖርም። ቤቱ እኮ የራሴ ነው። ከፈለግኩኝ አናቱ ላይ ቆሜ መጨፈር እችላለሁ። እንደፈለግሽኝ ስትፈልቂም ጉልቁል ውረጂ ከዛ ላይ አይመለከተኝም። ግን ሰላም ስጭን፣ ማረፍ እፈልጋለሁ። የት ነው የምታርፈው? ቤቱ እኮ የራሴ ነው። እንደፈለግኩ ማድረግ እችላለሁ። ስለዚህ ምንም ነገር ልትናገረኝ መብት የለህም አለችው ካሌብን። እሱም ደግሞ እሺ ያንቺ ይሁን ቤቱ፣ ግን ደግሞ ይህን ቤት ለቀን እስክንወጣና ቤት እስከምናገኝ ድረስ እስከዛውም ማረፍ ያስፈልገናል። ሰላም ስጭን። ባልሰጥስ ምን ልታመጣ ነው? ከዛ በጣም ተናዶ ወጥቶ ሄዶ እሱም እንግዲህ ትንሽ አየር ተቀባብሎ መጣ። እሷም ያዙ ይልቀቁኝ፣ አንዴ ትሁት ላይ ትዝታለች፣ አንዴ ብቻ። ከዛም አባባ ጥሩ ዘዴ ያመጡና የባንክ አካውንትህን ጠረጴዛ ላይ አስቀምጥላት፣ እዛ ላይ ያለው ደግሞ 10,000 ብር ብቻ አድርገህ አስቀምጥ፣ እስቲ ምን እንደምትሆን እናያለን። ፍታኝ ብላ ስትጠይቅ ይኸው ድርሻሽ 5,000 ነው፣ 5,000 የኔ ነው፣ ያለዚህ ገንዘብ ምንም አይነት ገንዘብ የለኝም ብልህ ትላታለህ። ከዛ በኋላ ምን እንደምትሆን አብረን የምናየው ይሆናል። አባዬ እባክህን ነገሮቹን ቋጫቸውና ቶሎ ከዚህ ቤት ውስጥ ውልቅ ትበል። እኔ አይኗን ማየት ራሱ አልፈልግም። እባክህ አባዬ፣ እሷን ባየው ቁጥር እየታመምኩ ነው። ስለዚህ ከፊቴ ዞር አድርግልኝ። እችን መሰሪ እራሷ እኮ በገዛ እጇ እኮ ገመዷን አሳጥራለች። ከዚህ በኋላ እኛ ውጪ ባንላትም ተጎትታ መውጣቷ የማይቀር ነው። ስለዚህ ተረጋጋ ካሌብ፣ ተው እንጂ ትዕግስት ይኑርህ አሉት አባባ። እሱን አረጋጉት። ከዛም ወደ ቤት መጣች። ትገላምጣቸዋለች። ብቻ ከዚህ ቤት የምትወጡበት መቼ ነው? ከቤት ልታስወጭኝ ነው እንደ የኔ ልጅ? እኔ ከቤት የትም አልሄድም። ይሄ ቤት እኮ የኔ ነው። አሁን እዚህ ቤት የመናገርም ምንም የማድረግ መብት የለህም የካሌብ አባት። ለማንኛውም ትንሽ ጊዜ እሰጥሃለሁ፣ ቤት ፈልገህ እስከምትወጡ ድረስ። አንተም ያም ልጅህም ያችም ሰራተኛ ልቅም ብላችሁ ከዚህ ቤት ትወጣላችሁ። ችግር የለው ብቻ በላችን ላይ ተከራይ እንዳታመጭብን እንጂ እሱን እኮ የራሴ መብት ነው። እንደፈለግኩ የማድረግ መብት አለኝ። ስለዚህ አንተን አይመለከትህም። የምልህን ብቻ አድርግ። አይሆንም የምትሉ ከሆነ ግን
ውርደታቸው ከፍ ያለ ነው። እሱ ማን እንደሚዋረድ አብረን ብናየው አይሻልም? ቲና ተረጋጊ፣ ቲና ተይ ይሻልሻል። ሰው እንኳን አክብሪ፣ ቢያንስ ክብር አይገባቸውማ። ክብር ይገባቸው አከብራቸው ነበረ። ስለዚህ ክብር ስለማይገባቸው አላከብራቸውም። ዳኒ ዝም ብል፣ አሁን እንደፈለግኩ የምናገርበት ሰዓት ነው፣ የኔ ነው ሰዓቱ አለችው። ዳኒ እንደፈለግሽ፣ የራስሽ ጉዳይ፣ እቺ ልታሳብደኝ ነው እንዴ ብሎ ጥሏት ወጣ። ከዛም ትሁት ጋር ሄደችና ስሚ አንቺ ኮተትሽን አዘጋጂ፣ ከዚህ ቤት ውልቅት ያለሽ እውነት በይ እስኪ። አዎ ከዚህ በኋላ እኮ እዚህ ቤት አትኖሩም፣ ሶስታችሁንም ጠራርጌ ነው ከዚህ ቤት ውስጥ እማስወጣችሁ አለቻቸው። እሷም ደግሞ እረ ችግር የለውም አንቺ መጀመሪያ ለራስሽ ጉድጓድሽን ብታዘጋጂ ይሻላል፣ ለእኛ እንኳ ብዙም አታስቢ። አሁን ጠቅልዬ እዚህ ውስጥ ሳልጥልሽ ውጪ ከዚህ ብላ ውሻ አድርጋ አባረረቻት ትሁቴ። ከዛም እሰራልሻለሁ ትሁት እመኝኝ፣ እሰራልሻለሁ፣ ዋጋ አስከፍልሻለሁ። ቲና አይደለውም ያንቺ ፉከራ እኮ አያልቅም፣ የተለመደ ነው። ስለዚህ አሁን ዞር በይልኝ ከስሬ ብላ አስወጣቻት። ልጅቷ አብዳለች፣ አይገልጸውም፣ በቃ አብዳለች ማለት ነው። እና እኔ መጨረሻዋ ግን ምን እንደሚሆን ጭራሽ አባባን ሻንጣ ምጣ ጆሮቸውን ይዛ እንግዲህ ውጡ ከዚህ ከቤት ብላ አስወጣቻቸው ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና ለይቶላታል ማለት ይቻላል። ምክንያቱም እያደረገች ያለችው ነገር በጣም አጸያፊና አስነዋሪ ነገር ነው። እውነት ለመናገር እንዴት እንደሚያደርጋት እንኳን ምንም አታውቅም ልጅቱ ማለት ነው። እውነት ለመናገር አባባም ደግሞ እስቲ ምን እንደምታመጣ አያለው። አባዬ ልጅቷ ወዳልሆነ ነገር ውስጥ እየገባች ስለሆነ አንተን በችለኝነት አትለፈው ባክህን፣ የሆነ ነገር አድርግ። እኔ ግን ጨንቆኛል። አንተ ምን አስጨነቀ? ዝም ብለህ ተቀመጥ። አይ እናገራለሁ፣ ስጦታው ይቅርብኝ የምትል ከሆነ ትሄድ ተናገር፣ ግን የራሳችሁ ጉዳይ አሉት አባባ። አባዬ ጨንቆኝ እኮ ነው። ምን አስጨነቀ? ተዋት እስኪ ምን እንደምታመጣ። አባዬ ምንም የማትፈጥር ይመስልሃል እንዴ? ቤቱ የእሷ አለመሆኗን ስታውቅ እኮ እሱን አብረን ብናየው አይሻልም እንዴ? አሁን አንተ ዝም በል እስኪ፣ አያታለሁ ምን እንደምታመጣ። ሰማይ ላይም ትወጣ እንደሆነ ምድርም ትገባ እንደሆነ እማያት አብረን እናያለን። ስለዚህ አንተ ዝም ብለህ የራስን ስራ ተዋት እሷን አሉት አባባ። እሺ እንግዲህ አባዬ ካልክ፣ ስለጨነቀኝ እኮ ነው። አትጨነቅ አልኩ እኮ፣ አንተ ምን እንደሚያስጨንቅህ ቆፍጠን በል እንጂ አሉት አባባ። እሱም እሺ በቃ አለ። እንግዲህ ቲናዬ ያዙ ይልቀቁኝ፣ እዚህ ቤት ውስጥ ለደቂቃ ማየት አልፈልግም። ወይ ቲና አንቺ እኮ ጀግና ነሽ፣ የኔ ጀግና፣ የኔ ጎበዝ። ለፍተሽ አየሽ መና ላይ አልቀረሽም። ሁሉንም ነገር በእጅሽ አድርገሻል። አሁን ግን የቀረሽ እነኛን ሰዎች መንቅሮ ማስወጣት ብቻ ነው። ወይ ቲና በስተ መጨረሻም እኮ ድሉ ያንቺ ሆነ እያለች ራሷን በራሷ እያበረታታች እንግዲህ ከዛም ዳኒ ያንቺ ሴትዮ ምን እንሻልሽ ይሆን? እንዴት ብትመከሪ ነው የምትሰሚው? ለማንኛውም ተረጋጊ። አንቺ እንደ ህፃን ልጅ ወይ ጡጦ ካልተሰጠሽ ምንም ዝም ማለት እንኳ አትችይም። ለማንኛውም ፈጣሪ መረጋጋቱን ይስጥሽ። እኔ እንኳ ምንም አልልሽም። እውነት ለመናገር ቲና ስላንቺ ድክም ብሎኛል፣ ድክምም ስልችትም ብሎኛል። ብቻ የራስሽ ጉዳይ። ከዚህ በኋላ እምልሽ ነገር የለኝም። እኔ ደክሞኛል ስላንቺ። ጥሏት ሄደ። ከዛም ዳኒ ወደ ፍቅረኛው ጋር እየሄደ እያለ ከጀርባው መጣችና ወዴት ነው ብላ ቀባ አደረገችው። እየተከታተልሽ ነበር እንዴ ሲላት፣ አይ ስጠራ አልሰማኸኝም። ወዴት ነው? ጓደኞቼ ጋር አብሬ እሄዳለሁ። አይሆንም፣ አልነገርኳቸውም። ችግር የለውም ትነግራቸዋለህ። በእኔ ታፍራለህ እንዴ? በቃ እንደውም አልሄድም፣ ትቼዋለሁ። በዛ ሰዓት እኔ ደግሞ ተሳቀቅኩኝ። ኤደን ታያቸዋለች ብዬ ልጁ ምንም የማይወጣው ወጥመድ ውስጥና አጣብቅኝ ውስጥ ነው የገባው ዳኒ። እውነት ለመናገር በጣም ትልቅ ስቃይ ውስጥ ነው የገባው። እሷም ደግሞ ልትረዳው በፍጹም አልቻለችም። እሷ አሁን ቤቱ በእሷ ቤት የእሷ ነው። ከዚህ በኋላ ሁሉም ነገር በእኔ እጅ ነው፣ ሁሉም በእኔ እጅ ውስጥ ነው ያሉት እያለች እንግዲህ ፉከራውን ቀጥላለች። እሱም ተረጋጊ ቢላትም ልትረጋጋም አልቻለችም። ቲና መጨረሻዋ እንግዲህ እኔ ምን እንደሚሆን አላውቅም። እውነት ለመናገር አብዳለች ማለት አይቻልም። ብቻ በደስታ ቢራዋን እየረጨች ቤት ውስጥ ይሄ እኮ ግሮሰሪ ወይም ደግሞ ቡና ቤት አይደለም፣ እንደዚህ የትልቅ ቤት ሰው ነው። የምን የትልቅም ይሁን የልጅ አሁን እኮ ቤቱ የራሴ ስለሆነ እንደፈለግኩ መሆን እችላለሁ። አቶ ካሌብ አይመለከትም። ይልቁንስ ሻንጣህን አዘጋጅና በጊዜ ከዚህ ቤት ውልቅ በሉ ከነሰራተኛ